ቤት ውስጥ ናችሁ? ዙሪያችሁን ተመልከቱ። ምክንያቱም እነዚህን ምልክቶች ካስተዋላችሁ ምናልባትም መላእክት በቤታችሁ ውስጥ መኖራቸውን ያሳያልና። ነገር ግን እነዚህ ምልክቶች አካላዊ ብቻ አይደሉም። በቤታችሁ ውስጥ እንግዳ የሆነ ስሜት ተሰምቷችሁ ያውቃል? አንዳንድ መግለጽ የማትችሏቸውን ክስተቶች ተመልክታችሁ ይሆን? በዚህ ቪዲዮ መላእክት በቤታችሁ መኖራቸውን የሚያሳዩ አስደናቂ ምልክቶችን እንመለከታለን። አንደኛ፣ ሊገለጽ የማይችል ሰላምና መረጋጋት። በጭንቀትና በህመም ሰዓት ልትገልጹት የማትችሉት ሰላምና መረጋጋት ተሰምቷችሁ ያውቃል? የእግዚአብሔር መገኘት ዋነኛው መገለጫ ሰላሙ ነው። በቤታችሁ ውስጥም በአደጋና በጥርጣሬ ሰዓት እንዲህ ያለ ሊገለጽ የማይችል የመጠበቅና የሰላም ስሜት ምናልባትም የመላእክት መገኘትና እየጠበቋችሁ እንደሆነ የሚያሳይ ምልክት ሊሆን ይችላል። ቤታችሁ ሆናችሁ በዓለም ውካታ ተወጥራችሁ ሳለ አንዳች ልትቆጣጠሩት የማትችሉት ሰላም ሲከባችሁ አስቡት። ይህ ሰላም መላ ሰውነታችሁን ያገኛችሁ ያክል ይሰማችኋል። ይህ የመጀመሪያው መላእክት ከእናንተ ጋር የመሆናቸው ምልክት ነው። መዝሙር 91:4 እንዲህ ይላል፣ በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ፣ እውነት እንደ ጋሻ ይከብሃል። በመላእክት መሸፈን እጅግ ኃያልና የሚያጽናና ነገር ነው። ልክ እንደ እናት እቅፍ በታመኑ ክንዶች ውስጥ ያላችሁ ያክል ይሰማችኋል። ይህም መላእክት ከእናንተ ቅርብ መሆናቸውንና ማጽናናትን እየሰጧችሁ እንደሆነ ያሳያል። በፊልጵስዩስ ምዕራፍ 4 እንዲህ ሲል ተጽፏል፣ አእምሮንም የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ይህ ሰላም ማለት የችግር አለመኖር ሳይሆን በታላቅ ማዕበል ውስጥ ሆናችሁ እንኳን እናንተነታችሁን የሚወር ጥልቅ መረጋጋት ማለት ነው። እንዳለመታደል ሆኖ ብዙዎች በዘመናዊ ሕይወታቸው በመጠመዳቸው እነዚህን ምልክቶች ችላ ብለዋል። የጥሞና ጊዜ ይኑራችሁ፣ ከተፈጥሮ ጋር ተገናኙ፣ እናም ከዚህ ዓለም ግርግርና ሁካታ የምታመልጡበትን ጊዜ አመቻቹ። ይህ ጥልቅ የሆነ የሰላም ስሜት ብቻችንን እንዳልሆንን የሚያረጋግጥ ነው። ስለዚህም ይህንን ምልክት ልብ ለማለት ለስሜቶቻችሁ ትኩረት ስጡ። እናም ይህ ሰላም ሲሰማችሁ የምታደርጉትን አቁሙና አመስግኑ። ሁልጊዜም ቢሆን አስታውሱ፣ መላእክት ሁልጊዜም ቢሆን ሰላምንና ጥበቃን ይሰጡን ዘንድ አሉ። ሁለተኛ፣ ደማቅ ብርሃናት። በቤታችን ውስጥ ያልተለመዱ ብርሃናትን ወይንም መብራቶችን ተመልክታችሁ ታውቃላችሁ? ያልተጠበቁ ብርሃኖች የመላእክት መኖር ምሳሌዎች ናቸው። እነዚህ ብርሃናት ምናልባትም በፍላሽ አሊያም በኦርብስ መልክ ሊገኙ ይችላሉ። በመጽሐፍ ቅዱስ ብርሃናት የመላእክት መገለጥና የመለኮት መገኘት ምልክት ተደርገው ይወሰዳሉ። የዚህም ግልጽ የሆነ ምሳሌ የሚገኘው በሐዋርያት ሥራ 12 ላይ የጌታ መላእክት በወህኒ ቤት ተገኝቶ ብርሃን እንደበራ በሚናገርበት ክፍል ላይ ነው። ይህም ብርሃን የሚያሳየው የመለኮትን ጣልቃ ገብነትና አዳኝነት ነው። በቤታችሁ ሆናችሁ መደበኛ ሕይወታችሁን እየመራችሁ ሳለ በድንገት በክፍላችሁ ውስጥ ኃይለኛ ብርሃን ቢያበራ አስቡት። ይህ ክስተት ምናልባትም ጸሎት ላይ የጥሞና ጊዜ ወይም ስሜታችሁ ተጎድቶ ሳለ መምጣቱ መላእክት ከጎናችሁ መሆናቸውን ያመለክታል። ሌላኛው የመጽሐፍ ቅዱስ ምሳሌ የሚገኘው በሉቃስ ወንጌል ምዕራፍ 2 የጌታ መላእክት የኢየሱስን መወለድ ለእስረኞቹ ሊያበስራቸው በመጣ ጊዜ ነው። ይህንን መልአክ ያጀበው ብርሃን የሚያሳየው የእግዚአብሔርን ክብርና መገኘት ነው። ብዙ ሰዎች በሕይወታቸው እጅግ ወሳኝ ጊዜያት ላይ እንዲህ አይነት ያልተጠበቁ ብርሃናትን ስላዩባቸው ጊዜያት አስደናቂ ምስክርነቶችን ሲናገሩ ይሰማሉ። እነዚህ ብርሃናት በአደጋ ጊዜ እርዳታ በምትሹና ለደህንነታችሁ ምሪት በሚያስፈልጋችሁ ሰዓታት ሊገኙ ይችላሉ። ሶስተኛ፣ ድንገተኛ የአየር ለውጥ። ምንም ነገር ሳይፈጠር ድንገተኛ የአየር ለውጥ አስተውላችሁ ታውቃላችሁ? ሞቅ ባለው ቤታችሁ ውስጥ ተመችቷችሁ ሳላችሁ ድንገት አጥንት የሚሰብር ብርድ ሽው ሲላችሁ ወይንም በቀዝቃዛ ስፍራ ላይ ሆናችሁ ከየት መጣ የማይባል ሙቀት ሰውነታችሁን ይወረዋል። ይህ ድንገተኛ የአየር ለውጥ ምናልባትም የመላእክት መገኘት ሊሆን ይችላል። በመጽሐፍ ቅዱስ መላእክት ብዙውን ጊዜ ከተፈጥሯዊ ክስተቶች ጋር ይያያዛሉ። ነቢዩ ኤልያስ የእግዚአብሔርን መገኘት በነፋስ ውስጥ ሲሰማው መለኮታዊ ምልክቶች ምስጢራዊና ያልተጠበቁ መሆናቸውን ያሳየናል። በክፍላችሁ ውስጥ ቁጭ ብላችሁ ድንገተኛ ነፋስ በሰውነታችሁ ሽው ሲል አስቡት። ይህ የአየር ለውጥ መላእክት ከእናንተ ጋር መሆናቸውንና እየጠበቋችሁ እንደሆነ እንዲሰማችሁ የሚያደርግ ስሜትን ይፈጥራል። በሌላ በኩል ደግሞ በጸሎት ወይም በጥሞና ወቅት የሙቀት ስሜት በመላእክት እቅፍ ውስጥ እንደሆናችሁ የሚያሳይ ምልክት ነው። እነዚህ የአየር ለውጦች የመላእክት መገኘት እንደሆኑ ለማወቅ የሚፈጥሩትን ጊዜ በትኩረት መመልከት ያስፈልጋል። እነዚህን ምልክቶች በጸሎት ወቅት ወይም የስሜት እገዛ በሚያስፈልጋችሁ ሰዓት የምትመለከቷቸው ከሆነ የመላእክትን መገኘት ሊያመለክት ይችላል። አራተኛ፣ ጥዑም መዓዛ። ከየት እንደመጣ የማታውቁት ጥዑም መዓዛ አፍንጫችሁን አውዶት ያውቃል? ይህ ሌላኛው የመላእክት መገኘት ምሳሌ ሊሆን ይችላል። እንደ አበባ ያሉ ጣፋጭ መዓዛ ያላቸው ሽታዎች
መላእክት ያጽናኗችሁና ይጠብቋችሁ ዘንድ በቅርበት እንዳለው ያሳያል። ቤታችሁ ሆናችሁ የዕለት ተዕለት ስራችሁን በማከናወን ላይ ሳላችሁ በመጽሐፍ ቅዱስ ዘጸአት 30 ላይ እግዚአብሔር ሙሴን የተቀደሰ ዕጣን የሚያዘጋጅበትን መንገድ ሲነግረው እንመለከታለን። ይህም መልካም መዓዛ ያላቸው ነገሮች ከቅድስና እና ከመለኮት መገኘት ጋር ግንኙነት እንዳላቸው ያሳያል። ምንም እንኳን ስለዚህ ነገር መጽሐፍ ቅዱስ ቀጥታ የሚያወራን ነገር ባይኖርም፣ ነገር ግን ሰዎች በተሞክረውና በሕይወታቸው ውስጥ ያጋጠማቸውን ነገር ሲናገሩ እንደዚህ አይነት ተሞክሮች እንዳጋጠማቸው ይስተዋላል። በጸሎት ሰዓት ላይ ሆናችሁ ክፍላችሁ በጣፋጭ መዓዛ ሲታወድ አስቡት። ይህ ክስተት መላእክት የጥበቃንና የመጽናናት መልእክት ይዘው ከእናንተ ጋር መሆናቸውን ያሳያል። ሌላኛው በመዓዛዎችና በመለኮት መካከል ያለውን ግንኙነት የሚያሳየው ምሳሌ የሚገኘው በመኃልየ ዘሰሎሞን ላይ የእግዚአብሔር ስም እንደሚፈስ ሽቶ ሆኖ በተገለጸበት ክፍል ላይ ነው። ልክ የእግዚአብሔር ስም እንደሚፈስ ሽቶ እንደሆነ ሁሉ የመላእክት መገኘትም ጥዑም መዓዛ እንዳለው ሽታ ነው። በራእይ ምዕራፍ 8 ከቁጥር 3 ላይ የቅዱሳን ጸሎት ልክ እንደ ዕጣን ወደ እግዚአብሔር እንደሚመጣ ይናገራል። ይህም የሚያመለክተው ጸሎታችን ወደ መንግሥተ ሰማያትና መላእክት እንደሚደርስና እነርሱ እኛን ለማግኘት እነዚህን መልካም መዓዛዎች እንደሚጠቀሙ ነው። ስለዚህ ከዚህ በኋላ ከየት መጣ የማይባል መልካም መዓዛ ከሸተታችሁ ምናልባትም ጥበቃን ሊሰጣችሁ የመጡ መላእክት ከእናንተ ጋር መሆናቸውን የሚያሳይ እንደሆነ ልታስቡት ይገባል። 5ኛ የወዳጅነት ወይም የአብሮነት ስሜት። በአንድ ባዶ ክፍል ውስጥ ሆናችሁ እንኳን ልክ ብቻችሁን እንዳልሆናችሁ ተሰምቷችሁ ያውቃል? ምናልባትም ይህ ጥበቃንና አብሮነትን የሚሰጣችሁ የመላእክት መገኘት ሊሆን ይችላል። መጽሐፍ ቅዱስ በሚያስፈልጋችሁ ሰዓት ላይ ይህንን የመላእክት መገኘት በያዙ ሰዎች ታሪኮች የተሞላ ነው። መዝሙረ ዳዊት 91:11 መላእክትን ዘወትር ሊጠብቁንና ሊመሩን ዝግጁ እንደሆኑ ያረጋግጥልናል። አስቡት፣ በዓለም ላይ ሰው የለኝም ብላችሁ በብቸኝነት ተውጣችሁ ሳላችሁ በድንገት የአብሮነት ስሜት ልባችሁን ሲሞላው፣ ልክ የማታውቁት አካል እያቀፋችሁ ያለ ወይንም በድንገት ልባችሁ ላይ የመጽናናትና የደህንነት ስሜት የተሰማችሁ ያክል ከተሰማችሁ። አንዳንድ ሰዎች እጅግ ከባድ በሚሉ ጊዜያት ላይ የመላእክት አብሮነት ስላገኙበት ጊዜያት ሲናገሩ በድንገት የሰላምና የጸጥታ ስሜት እንደወረራቸው ይናገራሉ። ይህ አጽናኝ መላእክት ሁሉም ነገር ሰላም እንደሚሆንና ነገሮች ወደ ቦታቸው እንደሚመለሱ ለማወቅ ይረዳናል። ስለዚህ ይህንን አብሮነት ለመረዳት የሚፈጠርበትን ጊዜና ሰዓት ማስተዋል ያስፈልጋል። በጸሎት አሊያም በጥሞና ሰዓታችሁ ላይ እንደዚህ ያለ የሚያጽናና አብሮነት ከተሰማችሁ ለሚያደርጉላችሁ ጥበቃና ማጽናናት እግዚአብሔርን ማመስገን ያስፈልጋል። 6ኛ የነገሮች መገጣጠም። አንዳንድ ጊዜ ነገሮች ባልታሰበ ሁኔታ ተገጣጥመውባችሁ አያውቁም? ምናልባትም ይህ የነገሮች መገጣጠም የመላእክት በሕይወታችሁ ውስጥ የመኖራቸው ምልክት ሊሆን ይችላል። በመጽሐፍ ቅዱስ እግዚአብሔር ለሰው ልጅ አእምሮ የሚከብድ ሁኔታ በነገሮች ግጥጥሞች መለኮታዊ ዕቅዱን ሲያስፈጽም እንመለከታለን። ለምሳሌ በመጽሐፍ አስቴር እንቅልፍ ያጣው ንጉሥ የአይሁድ ሰዎችን ሕይወት ያዳነ አንድ ወሳኝ እውነት ሲያገኝ እንመለከታለን። ይህም መላእክት እንዴት በሕይወታችን ውስጥ ነገሮችን እንደሚያገጣጥሙ የሚያሳይ ነው። ሌላኛው ምሳሌ የሚገኘው በሐዋርያት ሥራ ምዕራፍ 8 ከቁጥር 26 ላይ ነው። በዚህም ክፍል ላይ የጌታ መልአክ ፊልጶስን ወደ አንድ መንገድ በመምራት ወሳኝ የሆነ ነገር አድርጎ እንዲመለስ ሲያደርገው እንመለከታለን። እነዚህ ትርጉም አዘል መገኘቶች መላእክት ከመጋረጃው ጀርባ እየመራችሁ እንደሆነና በሥራ ላይ እንዳሉ የሚያመለክት ነው። አንዳንድ ጊዜ ስለ አንድ ሰው ስታስቡ ድንገት ያ ሰው ይደውልላችኋል፣ ወይንም የሆነ መልስ ስትፈልጉ ድንገት መጽሐፍ ውስጥ ወይም ከሰው አፍ ትሰሙታላችሁ። እነዚህ መገጣጠሞች ተራ አጋጣሚ ሳይሆኑ የመለኮትን ግንኙነት የሚያሳዩ ናቸው። 7ኛ ህልሞችና ራእዮች። የሆነ ጥልቅ የሆነ መልእክትን የያዙ ህልሞችንና ራእዮችን ተመልክታችሁ ታውቃላችሁ? ስለ መላእክት ማለትም የመላእክት መገኘት የምሪታቸውና የወሳኝ መገለጦች ምልክት ሊሆን ይችላል። በመጽሐፍ ቅዱስ መላእክትን በህልሞቻቸው ያገኙ በርካታ ሰዎች ይገኛሉ። ከእነዚህም ውስጥ ዋነኛው መላእክት ሲወጡበትና ሲወርዱበት የነበረው መንሰላል የተመለከተው ያዕቆብ ነው። ይህም ህልም የሚያረጋግጠው የእግዚአብሔርን ቃል ኪዳንና ጥበቃ ነው። ሌላኛው ወሳኝ ሰው እግዚአብሔር በህልሙ ብዙ ትእዛዛትንና ራእዮችን ያሳየው የነበረው ዮሴፍ ሲሆን እነዚህ ህልሞቹ በሙሉ የመለኮትን ዓላማና እቅድ የሚያሳኩ ነበሩ። እግዚአብሔር አሁንም ድረስ እኛን ለማናገር መላእክት ያለባቸው ህልሞችን ይጠቀማል። ስለ መላእክት የምታልሙ ከሆነ ምናልባትም እግዚአብሔር ልዩ መልእክትን እየላከላችሁ የመሆኑ ምልክት ነውና ትኩረት ስጡ። ምሪትን የሰጣችሁ ዘንድ ጸልዩ፣ እናም ምሪቱን በእምነት ተከተሉት። በእነዚህ ህልሞች አማካኝነት እግዚአብሔር ለእኛ ያለውን ፍቅርና ቅርብ ለመሆን ያለውን ፍላጎት ይገልጥበታል። ስለዚህም እነዚህ መለኮት ከእኛ ጋር የሚነጋገርባቸው መንገዶች ናቸውና ችላ አትበሏቸው። ዝግጅታችን ይህንን ይመስል ነበር። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር ማድረግ አይርሱ። ይህንን አገልግሎት መደገፍ ከፈለጋችሁ ደግሞ ከታች በዲስክሪፕሽን ቦክስ ላይ በሚገኝ አድራሻችን መደገፍ ትችላላችሁ።
ስለሰማችሁን እናመሰግናለን። ተባረኩ።